ሰላም እንዴት ናችሁ ተማሪዎች? በዛሬው ትምህርታችን የምናየው ከኢምፐርፌክት ማርኬት ስትራክቸሮች ውስጥ አንዱ የሆነውን ሞኖፖሊ ነው። ከዚህ ውጭ ደግሞ ኦሊጎፖሊ እና ሞኖፖሊስቲክ ኮምፒቲሽንም የኢምፐርፌክት ማርኬት ስትራክቸር ክፍሎች ናቸው። ሞኖፖሊ የሚለውን ማርኬት ዲቴል ስንረዳ ከቃሉ እንጀምራለን። መጀመሪያ ሞኖፖሊ የሚለው ቃል የመጣው ከምንድነው? ከሁለት የግሪክ ቃላት ነው። The term monopoly is derived from two Greek words, monos and polis. Monos means single and polis means a seller. Mono ማለት አንድ ማለት ነው። polis ማለት ደግሞ ሻጭ ማለት ነው። ስለዚህ ሞኖፖሊ ማለት አንድ ሻጭ ያለበት የማርኬት ስትራክቸር ማለት ነው። ስለዚህ a monopoly is a market structure in which there is only one supplier in a given market or industry. በአንድ ማርኬት ውስጥ አንድ አቅራቢ፣ አንድ አምራች፣ አንድ ሻጭ ብቻ ያለበት የማርኬት ስትራክቸር ሞኖፖሊ እንለዋለን ማለት ነው። የሞኖፖሊ ማርኬት ስትራክቸር requires that there be a single producer of a particular commodity for no other commodity to work as a substitute for these situations to last. ሞኖፖሊ የማርኬት ስትራክቸር ምን ይፈልጋል? አንድ አምራች በገበያው ላይ እንዲኖር ማለት ነው። እና ያ አምራች የሚያመርተው ምርት ደግሞ በሌሎች አምራቾች የማይመረት ወይም ደግሞ ተቀራራቢ የሆኑ ምርቶች ሌሎች ማምረት የማይችሉበት አይነት የማርኬት ስትራክቸር እንዲሆን ይፈልጋል። ሌላው ደግሞ sufficient restrictions must be in a place to prevent any other firms from entering the market and beginning to sell the commodity. በቂ የሆነ ገደብ ያስፈልጋል። ሌሎች አምራቾች፣ ሌሎች ድርጅቶች ወደ ማርኬቱ ገብተው አንዱ ድርጅት ብቻ የሚያመርተውን ፕሮዳክት እንዳያመርቱ በቂ የሆነ ገደብ ያስፈልጋል። ሌጋልም ሊሆን ይችላል ማለት ነው። ገደብ የሚያስፈልግበት የማርኬት ስትራክቸር ነው። ሌላው ደግሞ the firm is the price maker whereas consumers are the price taker. በባለፈው ፐርፌክትሊ ኮምፒቲቲቭ ማርኬት ላይ ስንማር ፊርሙ ምንድነው ብለን ነበር? ፕራይስ ቴከር ነው። የማርኬቱን ፕራይስ ነበር የሚቀበለው። ሞኖፖሊ ማርኬት ላይ ግን ፊርሙ ነው ፕራይስ ሜከር። እሱ ባለ ዋጋ ነው ፕሮዳክቶችን የሚሸጠው። ፕራይስ ቴከር የሚሆኑት ምኖች ናቸው? ኮንሱመሮች፣ ገዢዎች፣ ተጠቃሚዎች ምን ይሆናሉ? ፕራይስ ቴከር ይሆናሉ። ድርጅቱ ወይም የሃ ሞኖፖሊስቲክ የሆነ ማርኬት ያወጣውን ፕራይስ ብቻ ይቀበላሉ። ለምሳሌ ኤልፓ ስናይ it is one of the firms producing and supplying electric power in Ethiopia can be considered an example of monopoly share. ለምሳሌ የኢትዮጵያ መብራት ኃይል ድርጅት አንድ ብቻ ነው ያለው አይደል? ሌላ የመብራት ኃይል የሚሰጠን መብራት ኃይል አገልግሎት የሚሰጥ ሌላ ድርጅት የለም። ስለዚህ ይህ ኢንዱስትሪ በምን የተያዘ ነው? በሞኖፖሊ የተያዘ ነው። አንድ ድርጅት ብቻ ነው ያንን አገልግሎት መስጠት የሚችለው ማለት ነው። ስለዚህ ይህንን እንደ ለሞኖፖሊ ማርኬት ስትራክቸር እንደ አንድ ኤግዛምፕል ማየት እንችላለን። ከዛ ውጪም ደግሞ ለምሳሌ ኢትዮጵያን ኤርላይንስ እና አንድ ወደ ውጭ ሀገሮች ላይ መሄድም ሊሆን ይችላል። እዚሁም ደግሞ በኤርላይን መሄድ ከፈለግን መጓዝ የምንችልበት አንድ ቦታ ብቻ ነው ያለው፣ ኢትዮጵያን ኤርላይንስ መሄድ ማለት ነው። ስለዚህ ይህም ደግሞ አንዱ ሌላ ኤግዛምፕል መሆን ይችላል። ከዛ ውጪ የባቡር አገልግሎትም ሌላ ምሳሌ መሆን ይችላል። ለምሳሌ ከአዲስ አበባ ድሬ ምናምን በአንድ ድርጅት የተወሰኑ ናቸው። ስለዚህ ከነሱ ውጪ ያን አገልግሎት ሊሰጡ የሚችሉ ድርጅቶች ያሉ። ስለዚህ እንደዚህ አይነት የማርኬት ስትራክቸር ያለበትን ምን እንለዋለን? ፒውር ሞኖፖሊ ማርኬት ስትራክቸር እንለዋለን። ካራክተሪስቲክሶችን ስናይ የመጀመሪያው a single seller and a many buyer ነው ያለው። እዚህ ላይ አንድ ሻጭና ብዙ ገዢዎች ነው ያሉበት። ፒውር ወይም absolutely monopoly is a one firm industry that sells the product to many buyers. As a result, the monopoly firm is the only producer of a specific product or the sole seller of the product. እዚህ ላይ ፒውር ሞኖፖሊ የምንለው ምንድነው? አንድ ፊርም ብቻ ነው ፕሮዳክቱን ለብዙ ሻጮች የሚያቀርበው። ለምሳሌ መብራት ኃይልን አይተናል አይደለ? እሱ አንድ ድርጅት ብቻ ለኢትዮጵያ ሕዝብ በሙሉ ፕሮዳክቱን ያቀርባል። ከዛ በኋላ እሱ ብቻ ነው ሻጭ የሚሆነው። ስለዚህ በሞኖፖሊ ማርኬት ስትራክቸር the firm has full control over the supply and price of the product. ስለዚህ ምን ይኖረዋል ማለት ነው? ሙሉ የሆነ ስልጣን ይኖረዋል ለሚሰጠው አገልግሎት ዋጋ ለመወሰን ማለት ነው። In this case, the firm and the industry are one and
ደሴም ማለት ነው። እዚህ የማርኬት ስትራክቸር ላይ አገልግሎቱን የሚሰጠው ፊርም አንድና ተመሳሳይ አንድ ብቻ ነው። በቃ ከዛ ውጪ የለም። ፊርሙ ለኢንዱስትሪ ነው ማለት ነው። እሱ ብቻ ነው አገልግሎት የሚሰጠው። ሌላው የፒውር ሞኖፖሊ ማርኬት ስትራክቸር ካራክተሪስቲክስ ምንድነው? ኖ ክሎዝ ሰብስቲቲዩትስ A product produced by a monopolist has no close substitute, meaning that consumers have no alternate choices to substitute one product for another. እዚህ የማርኬት ስትራክቸር ላይ ያለው ፕሮዳክት ያለው ሰርቪስ ሊሆን ይችላል አንድ ብቻ ነው። ስለዚህ ሌላ የሆነ ይሄኛው ስላልተመቸኝ ይሄ መግዛት እንችላለን። ለምሳሌ ልብስ ከሆነ አንዱን አይተን ካልወደድን ሌላ ድርጅት ላይ ወይም ደግሞ ሌላ ሱቅ ላይ ሄደን መግዛት እንችላለን አይደለ? ብዙ ፊርሞች የሚያቀርቡት ስለሆነ ነው። ለምሳሌ ግን መብራትን እኔ በቃ ከዚህ ድርጅት አልፈልግም ካልን ግን ሌላ ያንን አገልግሎት የሚሰጠን ምን የለም ድርጅት የለም። ስለዚህ ምንም አይነት ክሎዝ ሰብስቲቲዩት የለም። ያንን አገልግሎት ሊያቀርብልን የሚችል ሌላ ኢንዱስትሪ ኦር ፊርም የለም፣ አንድ ድርጅት ብቻ ስላለ ማለት ነው። ስለዚህ the monopoly firm would not face competition from new or existing products. For example, there is no close substitute for the electric service provided by the ILPA ማለት ነው። እዚህ ላይ ምንድነው የምናየው? አንድ ድርጅት ብቻ ስላለ ከሌሎች ድርጅቶች የሚመጣ ያን ድርጅት የሚፎካከር የለም ማለት ነው። ስለዚህ አሁን ለምሳሌ ኢልፓ ለሚሰጠው አገልግሎት ሌላ የኢልፓን አገልግሎት ሊሰጥ የሚችል ድርጅት ስለሌለ እሱ ብቻ ነው አገልግሎቱን የሚሰጠው ማለት ነው። ስለዚህ ምንም ኮምፒቲሽን የለበትም። በፈለገው ዋጋ አገልግሎቱን ይሸጣል፣ እሱ ባለው ብቻ ይሆናል ማለት ነው። ሌላው ደግሞ ፕራይስ ሜከር ነው። ቅድም እንዳልኳችሁ the individual firm exercise considerable control over the price because it is responsible and therefore controls the total quantity supplied. አገልግሎቱን የሚያቀርበው አካል በዋጋ ላይ ስልጣን አለው። ለዛ የሚፈልገውን በዚህ ዋጋ የሚፈልገውን ደግሞ መጨመር መቀነስ በፊርሙ ነው ዲፔንድ የሚሆነው ማለት ነው። as a result the monopolist becomes a price maker and fixes its own prices. price maker ነው የሚሆነው የራሱን ዋጋ ፊክስ ያደርጋል ማለት ነው። by having a downward sloped demand curve for its product the monopolist can influence the market price by changing the supply of the product. ስለዚህ እንደፈለገ ፕራይስ እየጨመረ እንደፈለገ ፕራይስ እየቀነሰ ባየሮች የሚያቀርበውን ፕሮዳክት ዋጋ መወሰን ይችላል፣ ፊክስ ማድረግ ይችላል ማለት ነው። ይሄን ያህል ብሎ መወሰን የሚችለው ፊርሙ ነው ማለት ነው። ሌላው ፒውር ሞኖፖሊ ላይ ማወቅ ያለብን ሌላው ነገር ምንድነው? ፕራይስ ዲስክሪሚኔሽን። ፕራይስ ዲስክሪሚኔሽን ምንድነው? the monopolist can sell its product at different prices to different customers. ለምሳሌ የኢትዮጵያ መብራት ኃይል ድርጅት ለአዲስ አበባ ነዋሪዎች የሚያስከፍለው የታሪፍ ክፍያ ለክልል ጋር ላሉት ተመሳሳይ ላይሆን ይችላል። ማለት ድርጅቱ እንደፈለገው ነው በቃ ፕራይሱን ዲተርማይን ማድረግ የሚችለው ማለት ነው። ኤርላይንስም ከአንድ ቦታ ወደ አንድ ቦታ ሲያካሂድ ለሚያደርገው መጓጓዝ ተመሳሳይ ላይሆን ይችላል። አንድ አይነት አገልግሎት ሆኖ ግን ፕራይሱ ዲፈረንት ማድረግ ይችላል። ስለዚህ ሞኖፖሊ ማርኬት ስትራክቸር ውስጥ ያሉ ኢንዱስትሪዎች ወይም ደግሞ ፊርሞች ፕራይስን ዲተርማይን ማድረግ ስለሚችሉ ለሚፈልጉት አካባቢ ወይም ደግሞ የሚፈልጉትን ፕሮዳክት ሲያቀርቡ በፈለጉት አይነት ፕራይስ ነው የሚሆነው። እነሱ ብቻ ነው ዲተርማይን ማድረግ የሚችሉት ማለት ነው። ሌላው ለካራክተሪስቲክ ፊቸር ኦፍ ፒውር ሞኖፖሊ ምንድነው? ሪስትሪክሽንስ ኦን ኢንትሪ። ወደ ገበያው ለመግባት ሪስትሪክሽን አለ ማለት ገደብ አለ። In a monopoly, new competitors cannot freely enter the market due to some strict barriers. ስለዚህ አዲስ ወደ ገበያው የሚገቡ ተወዳዳሪ ድርጅቶች ወደ ገበያው እንዲገቡ የሚገድባቸው ባሪየር አለ። ይህ ባሪየር ደግሞ ሜቢ ዲዩ ቱ ሌጋል ሪስትሪክሽን ሊሆን ይችላል፣ ህጋዊ ገደቦች ሊሆን ይችላል። ለምሳሌ ላይሰንሲንግ ኦር ፓተንት ራይት ኦር restrictions created due to the economies of scale. ይሄ ባለቤትነትን ከማግኘት ጋር በተገናኘ ሊሆን ይችላል፣ ወይም ደግሞ ወደዛ ኢንዱስትሪ ለመግባት ከሚያስፈልጋቸው ካፒታል መብዛት የተነሳም ሊሆን ይችላል። ግን የሆኑ ድርጅቶችን ወደዛ ማርኬት እንዳይገቡ የሚያደርጉ ባሪየሮች አሉ። እነዛ ደግሞ there are various reasons for the existence of monopolies that help the monopolist to maintain monopoly power. ስለዚህ እነዚህ የተለያዩ ባሪየሮች መኖራቸው በዛ በኢንዱስትሪው የተያዘውን ሞኖፖሊ ፓወር ተጠብቆ እንዲሄድ ያስችላል። ሌላ ተወዳዳሪ አካል ካልገባበት እሱ ብቻ ነው
ፓወሩ የሚኖረው ማለት ነው፣ ዋጋን የመጨመር የመቀነስ። ስለዚህ እነዛን ነገሮች ደግሞ ስናይ ምንድነው አንድ ሞኖፖሊ የሆነ ኢንዱስትሪን ኢንትሪያቸውን ወይም ደግሞ ሌሎች ድርጅቶች ወደ ገበያው እንዳይገቡ የሚያደርጋቸው ነገር ምንድነው ብለን ስናይ የመጀመሪያው ነገር absence of close substitutes. A firm enjoys a monopoly when it is the sole or the only seller of the product. It has no close substitute. ስለዚህ ሌላ ተቀራራቢ ምርት አለመኖሩ ያህን አምራች ብቸኛ የዛ ፕሮዳክት አቅራቢ ያደርገዋል ማለት ነው። ስለዚህ ሌላ ድርጅት ተቀራራቢ ምርት ማምረት ካልቻለ ወደዛ ማርኬት መግባት አይችልም። ስለዚህ ከዛ ድርጅት ውጪ ያህን አገልግሎት መስጠት የሚችል ድርጅት ከሌለ መግባት አይችልም ማለት ነው በሌላ ቋንቋ። ሌላው ኢኮኖሚስ ኦፍ ስኬል ኢን ፕሮዳክሽን another reason ነው ኢንትሪን ሪስትሪክት ከሚያደርጉት ነገር a firm is said to have economies of scale if it is long term average cost is declining small firms do not have the capacity to do so. እዚህ ላይ ደግሞ ምንድነው የሚያስፈልገው ካፒታል ላርጅ ከሆነ በጣም ብዙ ብር አስወጥቶ የሚጀምር ካፒታል ከሆነ አዲስ ወደ ቢዝነሱ ለሚገቡ ኢንዱስትሪዎች ወይም ፊርሞች ከባድ ነው የሚሆነው። ያን ሁሉ ገንዘብ አውጥቶ ወደ ማርኬቱ መግባት ከባድ ነው የሚሆንባቸው። ስለዚህ ይህም አንዱ እነሱ ወደ ማርኬቱ እንዲገቡ ሪስትሪክት ከሚያደርጉት ምክንያቶች አንዱ ይሆናል ማለት ነው። ሌላው ደግሞ small firms do not have the capacity to do so. In such situations, when the incumbent firm observes that new firms are entering the market, it will produce a large amount of output to minimize its unit cost of production and will charge a lower price than the new firms to deter the entry ማለት ነው። ይሄ ደግሞ ምንድነው ኢንኬዝ እንኳን አንድ ሌላ ኢንዱስትሪ አንድ የሆነ ፊርም ወደዛ አገልግሎት ቢገባ ምን ያደርጋል ማለት ነው? በጣም ብዙ ምርት ኮስቱን ቀንሶ ማለት ነው። ኮስቱን ቀንሶ በጣም ብዙ ምርት ያመርትና ያለውን ምርት ደግሞ ፕራይሱን ዝቅ አድርጎ ይሸጣል። ስለዚህ በጣም ብዙ ካፒታል አውጥቶ ወደዛ ኢንዱስትሪ ለሚገባው ካምፓኒ ይሄ ሪስክ ነው የሚሆነው። እሱ በጣም ብዙ ገንዘብ አውጥቶ ወደዛ ኢንዱስትሪ ሲገባ ግን ከዚህ በፊት የነበረው ማርኬት ያንን ፕሮዳክት የሚሸጠው አካል ደግሞ ዋጋውን ቀንሶ ከሸጠ አተርፋለሁ የሚለው ነገር አይኖርም። ስለዚህ ምን አይገባም ማለት ነው ሌላኛው አካል ማለት ነው። ሌላው the ownership of strategic or key inputs. A company may own or control the entire supply of raw materials needed to manufacture a commodity. ሌላው ደግሞ ምንድነው monopolistic firm ፊርም አንድ አምራች ብቻ ያለው ገና አይደል? ፊርም ፕሮዳክቱን ለማምረት የሚጠቅመውን ቦታ እሱ ብቻ ከያዘው ስለዚህ ያህንን ራው ማቴሪያል ሌላ አካል ማግኘት አይችልም። ስለዚህ ያህንን ምርት ሌላ ሰው ማምረት አይችልም። such firms are not willing to sell the raw materials to the other firm. ለምሳሌ አምቦ ሚነራል ዋተር has monopolized the natural mineral water. ለምሳሌ የአምቦ የማዕድን ውሃ ያለበትን ቦታ የአምቦ ድርጅት ብቻ ከሆነ የተቆጣጠረው ሌላ አካል ከየት ያመጣዋል? አያመጣውም ማለት ነው። ለምሳሌ ማዕድናት የሚገኙበት ቦታ እንኳን ቢሆን ማዕድናት የሚገኙበትን ቦታ ላይ ሄዶ አንድ ድርጅት እዛው አካባቢ ፋክተሪ ሰርቶ እዛው ማምረት ቢጀምር ሌላ ድርጅት ወደ ማርኬቱ መግባት አይችልም። ምክንያቱም ማዕድኑ ያለው እዛ አካባቢ ነው። ስለዚህ ያን አካባቢ ደግሞ ሌላ ፊርም ይዞታል። ስለዚህ ጥሬ ዕቃውን ማግኘት ካልቻለ ደግሞ የተለያዩ ጌጣጌጦችን ሊሆን ይችላል መስራት አይችልም። ስለዚህ ወደ ገበያው አይገባም። ስለዚህ ownership of strategic or key inputs አንዱ ሌሎች ማርኬቶች ወደ ገበያው እንዳይገቡ የሚያደርግልን ነገር ነው ማለት ነው። ስለዚህ አንድ ድርጅት ጥሬ ዕቃ የሚያገኝበትን ቦታ ካለው ሌላ ድርጅቶች ደግሞ ማግኘት ስለማይችሉ ወደ ገበያው አይገቡም ማለት ነው። ሌላው ደግሞ patent rights for product or production process give legal monopoly to the firm. Government policies such as those related to granting license or imposing foreign trade restrictions like quotas result in limiting the number of sellers. ይሄ ደግሞ ምንድነው? ይሄ patent right ወይም ደግሞ ያህንን ምርት የሚያመርቱት እነዛ ድርጅቶች ናቸው ተብሎ ፈቃድ እስከተሰጣቸው ድረስ ሌሎች ድርጅቶች ወደ ገበያው እንዳይገቡ ሪስትሪክት ያደርጋል ማለት ነው። ምክንያቱም የባለቤትነት ፈቃድ ያላቸው እነዛ ናቸው። ሌላ ድርጅት መጥቶ ወደዛ ምርት መግባት ከፈለገ የመጀመሪያውን አካል ሄዶ ማስፈቀድ ይኖርበታል። ከሱ ፈቃድ ማግኘት አለበት የሱን ፕሮዳክት የሚመስል ነገር ለመሸጥ ማለት ነው። አዲስ ዲስከቨር ካደረገ እሱ ያገኘውን ፎርሙላ ተጠቅሞ ሌሎቹ እንዲሰሩ የመጀመሪያው ድርጅት ያለው ነገር ሊኖራቸው ይገባል። ፓተንት ራይቱ ማለት
ባለቤትነት አላቸው ለዛ ፕሮዳክት። ስለዚህ ከዛ ውጪ ማንም መጥቶ ያን ፕሮዳክት ማምረት አይችልም፣ ምክንያቱም እነሱ ባለቤትነት መብት ስላላቸው ማለት ነው። ሌላው ደግሞ የመንግስት ህጎች ለምሳሌ ፍቃድ ከማግኘት ጋር ይሄ ከፎሬን ትሬድ ሬጅስትሬሽን ከውጪ ብዙ እቃ የሚያስገቡ ከሆነ ምናምን እና በመንግስት የተያዘ ሞኖፖሊ የሆነ ማርኬት ከነበረ እና የግል ድርጅቶች ያንን ማርኬት ደግሞ እነሱም ወደ ማርኬቱ ለመግባት እቃ ሲያስመጡ ምናልባት ታክሱ ከበዛም አይገቡም ማለት ነው። ስለዚህ እንዲህ አይነት ነገሮችም ሌሎች ወደ ማርኬቱ እንዳይገቡ የሚያደርጉ ምክንያቶች ናቸው። ሌላው ደግሞ a company may develop or invent a unique product or manufacturing technique and its take step to prevent competitors from copying it by obtaining patent or copyright። ቅድም ያልኳችሁ ነው የሆነ ዩኒክ ፕሮዳክት ከፈጠረ አንድ ድርጅት ሌሎች ድርጅቶች ወደዛ ያን ምርት ለማምረት ምን አይሉ ማለት ነው የባለቤትነት መብት ስለሌላቸው አይችሉም ማለት ነው። ለምሳሌ ሞሃ ኤንድ ኮካ ኮላ ሶፍት ድሪንክስ ካምፓኒስ monopoly power over the supply of their product ማለት ነው። በራሳቸው ፕሮዳክት ላይ ምን አላቸው? ፓተንት አላቸው። ከነሱ ውጪ ያንን ምርት ማምረት የሚችል አካል የለም። በምክንያት ነው ደግሞ የሌለው እነሱ ብቻ ነው knowledge of the ingredient chemicals required for the production of their product የሚያውቁት እነሱ ብቻ ናቸው። ለሚያመርቱት ምርት የሚያስፈልጉትን ኢንግሪዲየንቶች ፎርሙላውን ሊሆን ይችላል የኮካ ኮላ የሚያውቀው ድርጅቱ ብቻ ነው። ስለዚህ ሌላ ድርጅት መጥቶ ይህንን ምርት ለማምረት አይችልም በማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል